ዳዊት አስታወሰ። እኔን እረኛውን እኔን እናቴና አባቴ የጣሉኝ እኔን ከአፈር አንስተ አንተነ ንጉሥ ያደረገኝ እና አንተ ታቦት እየገባ እኔ ፕሮቶኮል ልጠብቅ አላደርገው። ሰዎች ይናቁኛ። ድሮስ እነሱ ናቸው እንዲያከበሩኝ። ያከበረኝ መገኘት፣ ያከበረኝ ክብር፣ ያከበረኝ እግዚአብሔር እያለ ራቁቱን እንደተወለደ ብዙ ሰዎች እርግጠኛ ነኝ። በስመ አብ ወልድ ምን አይነት ንጉሥ መጣብን! አሁን ደግሞ የድሮ ንጉሥ በሰረገላ ቁጭ ብሎ በብዙ ወታደር ታጅቦ መሄድ፣ የዘንድሮ ንጉሥ ራቁቱን አፈር ላይ የሚንከባለል። እውነተኛ የእግዚአብሔር ሰው በሰዎች አስተያየት አገልግሎቶቹን አይቀያየሩ። ዩቲዩብ ቪው በሱ አይደለም አገልግሎት የምናገለግለው። ሰዎች ወይኔ ይሰድቡኛል እኔ ሰዎች ከሚሉኝ አይደለም። የተቀበልኩትን ማንም ይስደበኝ፣ እሱም ያለውን ነው የሚሰጠኝ። ስድብ ነው ያለው። አለመሳደብ የማይችሉ ሰዎች እኮ አሉ። በቃ ጥሪው ነው አጋንንት የጠራው ይሳደብ። የአሁኖቹ ተሳዳቢዎች ደግሞ ባይብል እየጠቀሱ ነው የሚሳደቡት። ከባድ የዘንድሮ ስድብ እኮ ከባድ እኮ። ምክንያቱም ኦንላይን ገብቶ አገልግሎቱ 24 ሰዓት ስድብ ነው። ጻድቅ ነህ፣ ትክክል ነህ፣ ጀግና ነህ የሚባል ሰው አለ። ባይዞ የሰዎችን አጥንት መስበር ብቻ ነው ስራው። እውነተኛ የእግዚአብሔር ሰው ሰዎች ከሚሉት ነገር ተነስቶ አገልግሎቱን አይቀያየርም። he will keep his mission። ተሳዳቢዎቹ በየአመቱ በየ2 አመቱ እየተቀያየሩ ነው የሚሄዱት። ላለፉት 11 ዓመታት ያልሰደበን ማን አለ? ከ2 እና ከ3 ዓመት በላይ ግን አይዘሉም። ስድብ እኮ ያልቃል። 10 ዙር 100 ዙር ከሰደብከ በኋላ ሰውም ይሰለቸዋል፣ አንተም ይሰለቻል፣ ባትሪም ያልቃል፣ ትሄዳል። ሌላ ተሳዳቢ ይመጣል። መንፈሱ ግን ያው ቦዲ እየቀያየረ መሳደብ። ዳዊት ሰው ምን ይለኛል በሚል ያሰበውን ነገር ከማድረግ ወደ ኋላ የሚል ሰው አይደለም። እግዚአብሔርን ያክብረው እንጂ ምንም ከማድረግ ወደ ኋላ አይልም ዳዊት። በዚህ ዘመን ቢኖር ዳዊትን እስቲ ያስቡት። ተንከባላዩ ንጉስ፣ ወራዳው ንጉስ፣ ገበናውንም ማሸፈን ንጉስ ነበረ ቲክቶክ ላይ የሚወጣ። እንኳን በቲክቶክ ዘመን አልኖረ ቀርጸው ራቁቱን ጉዳችሁን ተመልከቱ ነበር የሚባለው። ጌታ ኢየሱስ በዚህ ዘመን ቢኖርስ ምራቁን ሰው ላይ የሚተፋ ነብይ በጣም ከባድ ነበር። እንትፍ ይልባቸው ነበር ኢየሱስ። ምራቁን ደግሞ ጭቃ ላይ አድርገው እንደዚህ ያውክተው እንደዚህ ያብኩቶ አይኑን የታመመ ሰው ላይ ኢየሱስ ውሃን ወደ ወይን ጠጅ ሲቀይር፣ አሳ ሲያባዛ ረከባን ነበር። ታክስ ክፈል ሲባል ከአሳ አፍ ውስጥ አውጥቶ። ብዙ ሰዎች ኢየሱስ የሚመስላቸው ልንገራችሁ፣ በጣም ፕሮቶኮሉን የጠበቀ ቀስ ብሎ ሄዶ መጽሐፍ ቅዱሱን ተርትሮ 7 ነጥቦችን አስተምሮ እግዚአብሔር ይባርካቸው ብሎ ወደ ቤት የሚሄድ ሃይማኖተኛ ነው ይመስላቸው ብዙ ሰዎች። ኢየሱስ ከባድ የሆኑ ብጥበጣዎችን ነው የሚያደርገው። ኢየሱስ ገብቶ በሰላም ከሆነ ቦታ የወጣበት የለም። አሳዩኝ ከመጽሐፍ ቅዱሳቸው። ወይ የሚፈወሱ ሰዎች መጥተው ቤቱን አፍርሰው ሰፈሩ ተበጥብጦ፣ አይነ ሰውሮ ሰውዬ ገብቶ ከፈሪሳውያን ጋር ተጋጭቶ። ከባድ ነው ኢየሱስ የነበረበት። ኢየሱስ ባለበት እጅ መጫን ሂዱና